ሰላም ተመልካቾቻችን እንዴት ከርማችኋል? የዛሬው በጂኤምኤም ቴሌቪዥን ተዘጋጅቶ የሚቀርብላችሁ የቤታ ሾው ፕሮግራማችን ተጀምሯል። እንግዲህ አብራችሁ እንድትቆዩ በአክብሮት እየጋበዝኩኝ የዛሬው እንግዳይ ዶክተር ማርታ አባተ ትባላለች። የቡታ አይሲቲ ኤንድ ኤዱኬሽን ፒኤልሲ ባለቤትና ስራ አስኪያጅ ናት። እንዲሁም ደግሞ የኒው ኢሊት አካዳሚ የቦርድ ሰብሳቢ ናት። በልጆችና በታዳጊዎች ላይ ትሰራለች። ዶክተር እዚህ ስቱዲዮ ፈቃደኛ ሆነሽ ስለመጣሽ እጅግ አድርጌ አመሰግናለሁ። እኔም ስለጋበዛችሁኝ በጣም እጅግ አድርጌ አመሰግናለሁ። እስቲ ስለ ራስሽ፣ ስለ ትዳርሽ፣ ስለ ልጆች፣ ስለ ስራ፣ ስለ ራስሽ እስኪ ንገሪ። እሺ፣ በጣም አመሰግናለሁ። በመጀመሪያ ጂኤምኤም ቴሌቪዥንን ያንቺንም ሾው በጣም ቆንጆ ፕሮግራም ነው ብዙ ጊዜ የምታቀርቢያቸው። ስለዚህ በዚህ በተወደደ ሾው ላይ ያንቺ እንግዳ አድርገሽ ስላጋበዝሽኝ እጅግ አድርጌ አመሰግናለሁ። እኔም አመሰግናለሁ። ስለ ራሴ ለማስተዋወቅ ከራሴ ከምጀምር ይልቅ ከቤተሰቦቼ ብጀምር ደስ ይለኛል። እኔ በደብረ ዘይት ከተማ ነው የተወለድኩት እና ወይም ደግሞ በአሁኑ ቢሾፍቱ ከእናቴ ከወይንሸት ከፍታሳና ከአባቴ ከማስተር ቴክኒሻን አባተ አምዳን የተወለድኩት። እናትና አባቴ በጣም እግዚአብሔርን የሚፈሩ እግዚአብሔርን የሚያከብሩ በጣም ታታሪ በምድራዊው በመንፈሳዊው በጣም ትጉ የሆኑ እናትና አባት አሉኝ። እነሱ አሁንም በሕይወት አሉ እና በዚህ አጋጣሚ እናቴንና አባቴን በጣም ነው የምወዳችሁ። ለዛሬ ማንነቴ ከልጅነት ጀምሮ አሳድጋችሁ ለዛሬ ማንነቴ መሰረት ስለጣላችሁልኝ እጅግ አድርጌ አመሰግናለሁ ማለት እወዳለሁ። ቀጥሎ እህቶቼም ወንድሞቼንም በስነ ስርዓት አሳድጋችሁ እያንዳንዳችን በመንፈሳዊው በስጋዊውም ውጤታማ ስኬታማ ሁላችንም በጥሩ ትዳር በጥሩ የትምህርት ደረጃ በስኬታማነት እዚህ ደረጃ እንድንደርስ ስላደረጋችሁን በዚህ አጋጣሚ ቤተሰቦቼን በጣም ወዳቸዋለሁ፣ በጣም አመሰግናለሁ ማለት እወዳለሁ። ስለ ራሴ ስመጣ እኔ ያው ቅድም ገልጸሻል፣ ዶክተር ማርታ አባተ እባላለሁ። የሶስት ልጆች እናት ነኝ። 2 ወንዶችና 1 ሴት ልጅ አለችኝ። ትልቁ ልጄ ዘንድሮ ማትሪክ አልፎ ዩኒቨርሲቲ ተማሪ ነው። 2 ልጆቼ ደግሞ አንደኛው 10ኛ ክፍል ነው፣ ትንሿ ደግሞ 4ኛ ክፍል ተማሪ ነች። በራሴ ደግሞ በመንፈሳዊ በልጆች አገልግሎት አገለግላለሁ። ቸርች ውስጥ ሳፋሪ ሙሉ ወንጌል አባል ነኝ። በልጆች እና በታዳጊዎች ዙሪያ አገለግላለሁ። ባይዘዌ ከልጅነቴ ጀምሮ በዚህ አጋጣሚ ትርሲት የምትባል የልጅነት በሰንበት ያስተማረችን መምህራችን ነበረችና በጣም ኮትኩታን ያስተማረችን እና ምን ታደርገን ነበረ፣ ገና በልጅነታችን ታናናሾቻችንን እንድናስተምር ታደርገን ነበረ እና ከዛ ጊዜ ጀምሮ ልጆች ላይ መስራት ልጆች ላይ ማስተማር በቃ ውስጤ በፍቅር ነው የምወደው። በጣም በቃ ደስ ብሎኝ የማረገው። ኖርማሊ ፕሮፌሽኔ ኦዲተርም ነኝ፣ አካውንታንትም ነኝ፣ ማናጀርም ነኝ። ብዙ ግን በፓሽንሊ ደግሞ የምወደው ልጆች ማስተማር ነው። ቅድም እንዳልሽው የራሴ ትምህርት ቤት አለኝ። እንደገና ደግሞ በጋራ የከፈትነው ደግሞ ሌላ ትምህርት ቤት አለ። ሌላ ቦታ ደግሞ በሼር ያለሁበት ደግሞ ትምህርት ቤት አለ። ኦልሞስት ትምህርት ቤት ዙሪያ ላይ ነው፣ በልጆች ዙሪያ ላይ ነው እና ያለሁት። በአጋጣሚም ባልለው የልጆቼም ትምህርት ቤት የዛም የወላጅ ኮሚቴ ሰብሳቢ ነኝ እና ልጆች ላይ መስራት በቃ በፓሽን በጣም ወድጄው የማገለግልበት የምሰራበት ነውና ስለ ራሴ እዚህን ያክል ካልኩኝ። እንግዲህ ቤተሰብ ስንል ወላጆችን እንደያዘ ሆኖ ልጆችንም ያካትታል። እስኪ ስለ ልጆች ተፈጥሮ ብትነግሪን ምን ይመስላል ትያለሽ? ስለ ልጆች ተፈጥሮ ማለት እንደየእድሜያቸው ይለያያል። ህጻናቶች አሉ፣ ታዳጊዎች አሉ፣ ቲኔጀሮች ወይ ደግሞ ወጣቶች የሚባሉ አሉ። ስቴፕ አለው ሁሉም አይደለ? እስኪ ስለሱ ተፈጥሮ ብትነግሪን። ኦኬ፣ ልጆች ባይ ዘ ዌይ ልጅ መባል የሚጀምረው ገና ከሆድ ጀምሮ ነው። ገና
ልጆች ገና በሆድ ውስጥ መጸነስ ከጀመሩ ጀምሮ ኤርሚያስ ላይ እንደሚናገረው እግዚአብሔር በሆድ ሳለህ አወቅኩህ የሚለው ኦልሞስት ገና ሆድ ውስጥ ከተፈጠሩበት ጊዜ ጀምሮ ልጆች ናቸው፣ ህይወት ያላቸው ልጆች ናቸው። አንዳንድ ጊዜ በሆድ ውስጥ ሆነው መዝሙር ስትከፍቺላቸው ያላቸው እንቅስቃሴ ይታወቃል። ስታጫውቻቸው በጣም በሆነ ነገር ዲፕሬስድ ሆነሽ በጣም ስትጨነቂ ይታወቃቸዋል። ስለዚህ ምንድነው ልጅ ማለት ከሆድ ጀምሮ ነው። አንዳንድ ጊዜ ከተረገዘ እስከ 2 ወር ድረስ ችግር የለውም ቢቋረጥም ይባላል። በተቻለ መጠን ልጆች በሆድ ውስጥ ከተፈጠሩ ጀምሮ በእግዚአብሔር ዘንድ ይታወቃሉ። ስለዚህ ከሆድ ውስጥ ካሉ ጊዜ ጀምሮ ስለሚታወቁ ልጆች ናቸው። ወደ ምድር ከመጡ በኋላ ያለውን ሂደት ደግሞ ስንመለከት ልጆች ወደ ምድር ከመጡ በኋላ ፍላጎት አላቸው፣ ያቃሉ፣ ሴንስ ያደርጋሉ። እያንዳንዱ የኛን ፊሊንግ ያቃሉ፣ የምናሳያቸውን ፊት ያቃሉ። ስለዚህ እንደየእድሜያቸው ቢለያይም እንኳን ከወላጅ ትልቅ ሪስፖንሲቢሊቲ አለ። ምንድነው ትልቁ ኃላፊነት? ይቅርታ እንግሊዘኛ በመጠቀሚ ትልቁ ኃላፊነት ምንድነው? እግዚአብሔር ለኛ በአደራ ነው ልጆችን ይሰጠን። የልጆች ባለቤት እኮ ዋናው እግዚአብሔር ነው። ስለዚህ እግዚአብሔር ለኛ አደራ ሲሰጠን ከልጅነታቸው ጀምሮ ኮትኩተን ማሳደግ ይጠበቅብናል። ያ ማለት የግዴታ ማብላት፣ ማጠጣት፣ ማልበስ እሱ ብቻ ነው ወይም ደግሞ ማስተማር ብለን ልናስብ እንችላለን። እሱ እንደተጠበቀ ሆኖ ዋናው ግን ልጆች ሳይኮሎጂ ላይ መስራት አለብን። የልጆች አስተሳሰብ ላይ፣ የልጆች ውስጣዊ ባህሪ ላይ መስራት አለብን። ልጆች አሁን ምንድነው ልጆች መጀመሪያ እስከ 4 ዓመት ድረስ ሆድ ውስጥ ያለው እንደተጠበቀ ሆኖ ከተወለዱ በኋላ እስከ 4 ዓመት ድረስ ዴር ዋይት ቦርድስ ምንድነው ንጹህ አይምሮ ይዞ ነው ወደዚች ምድር የሚመጡት። ምንላቸውን የሚቀበሉ እግዚአብሔር ንጹህ ነገር ነው አምኖ ለኛ ይሰጣል። ልጆች ማለት በቃ ንጹህ ናቸው። እግዚአብሔር ሲሰጠን የፈለግነውን እንድንጽፍበት ማለት ነው በልጆች አይምሮ ላይ እና እስከ 4 ዓመታቸው ድረስ ቶታሊ እኛ የምንላቸውን ሙሉ በሙሉ ነው የሚቀበሉት። ልጆችን በዛ ጊዜ እንደ ልማድ ሆኖ የሚባል አባባል አለ። ምንድነው አይ ቲንክ ካቶሊኮች ናቸው የሚሉት ይባላልና ልጅህን እስከ 7 ዓመቱ ድረስ ስጠኝ፣ እኔ እድሜ ልኩን ካቶሊክ አደርገዋለሁ ይባላል። ያ ማለት ምንድነው እስከ 7 ዓመት ድረስ ባላቸው እድሜ ስፔሻሊ እስከ 4 ዓመት ከዛ ደግሞ እስከ 7 ዓመት ድረስ ባላቸው እድሜ ላይ አንቺ በምትፈልጊው መልክ መቅረጽ ትችላለሽ። ለምሳሌ በአሁኑ በእርግጥ ምናልባት በኢንተርቪው ሰዓትሽ ላይ ብገልጸው ይሻላል ይመስለኛል። አሁን ስለ እንትናቸው ብቻ ልግለጽና ምንድነው እስከ 4 ዓመታቸው ድረስ just they are white boards። እስከ 7 ዓመታቸው አንቺ የምትሰጫቸውን ነገር እንዳለ ነው የሚቀበሉት፣ እንዳለ ማለት ነው። ኮፒ ፔስት ነው የሚያደርጉት። ከ8 ዓመት እስከ 12 ዓመት ድረስ ደግሞ ማመዛዘን የሚችሉበት ጊዜ ነው። ታስተምሪያቸዋለሽ፣ ከዛ የቤት ስራ ልትሰጪ ትችያለሽ። ይሄንን አንብበ፣ ይሄንን እንደዚህ አድርገህ ብለሽ የቤት ስራ አሁን ኬጂ ላይ በአብዛኛው ከ4 ዓመት በታች ትምህርት ቤት እንድንቀበል ህጉም አይፈቅድም። ለምንድነው? ከ4 ዓመት በታች ብዙ ነገር የሚያገናዝቡበት ጊዜ አይደለም። ለምሳሌ እጃቸውን እስክሪብቶ መያዝ የሚችሉበት፣ ምትነግሪያቸውን ረጅም ሰዓት ወንበር ላይ ተቀምጠው መቆየት የሚችሉበት፣ እነዚህ ሁሉ ብቁ አይደሉም እስከ 4 ዓመት ድረስ ባለው እድሜ ላይ ማለት ነው። እስከ 4 ዓመት ድረስ አሁን ዴኬር ምናምን የሚባለው ለምንድነው? ዴኬር ላይ ረጅም ሰዓት አስቀምጠው አያስገድዷቸውም። ያጫውቷቸዋል፣ ይንከባከቧቸዋል፣ ያበሏቸዋል፣ ያጠጧቸዋል። በቃ የነሱን እንክብካቤ ላይ ነው ረጅሙን ሰዓት የሚያሳልፉትና ከ4 ዓመት በኋላ ግን ምንድነው ኬጂ ገብተው መማር ይችላሉ። እስክሪብቶ መያዝ ይችላሉ። ምትያቸውን መቀበል ይችላሉ። ልትፈትኛቸውም ትችያለሽ። ስለዚህ ምንድነው ምታስተምሪያቸውን የሚቀበሉበት እድሜ ነው እስከ 7 ዓመት ድረስ ማለት ነው። ከ8 ዓመት በኋላ ግን ይጠይቃሉ። ይሄ ምንድነው? እኔ እንዴት ተፈጠርኩ? ይሄ ነገር ሰማይ እንዴት መጣ? ምድር እንዴት እንደዚህ ብዙ ጥያቄ የሚያበዙበት ጊዜ ይሆናል ማለት ነው። አሁን ወላጆች ብዙ ጊዜ ልጆች ሲጠይቋቸው አንተ ልጅ ነህ ዝም በል ሳይሆን ማለት ያለባቸው በተቻለ መጠን እንደ ትልቅ ሰው ሊያናግሯቸው ይገባል።
ጥያቄያቸውን ሊመልሱላቸው ይገባል። ቦታ ሊሰጧቸው ይገባል። እና ልጅ ወደ ጓዳ የልጅን ነገር የሚባለው አባባል መጨረሻ ላይ ዋጋ ያስከፍለናል። ስለዚህ ምንድነው ለልጆቻችን ፍቅር እንስጥ። ስፔሻሊ እስከ 12 ዓመት ድረስ ልጆች ቤተሰባቸውን ቶታሊ ያምናሉ። የምትያቸውን ነገር በሙሉ ይቀበሉሻል። ስለዚህ ምንድነው ፍቅር ካሳየሻቸው ያንን በስነ ስርዓት ክሬዲት ይሰጡታል። እና ከጠላሻቸውም ያውቃሉ። አሁን ልጆች አንዳንዴ ፊት አይተው ያውቃሉ ይባላል አይደል? ስለዚህ ምንድነው ልጆች ከኛ የሚጠብቁት ነገር ልብስ፣ ጫማ፣ ኳሊቲ ትምህርት ቤት፣ ላፕቶፕ ምናምን እንድንሰጣቸው አይደለም። መጀመሪያ ከኛ የሚፈልጉት ፍቅርን ነው። ቁጭ ብለን እንድናዋራቸው ለምን 10 ደቂቃ አይሆንም? ቁጭ ብለን አዋርተናቸው የልባቸውን እንዲያወሩ የገጠማቸውን እስቲ ዛሬ እንዴት ነው ውሎ? ይሄን እኮ 2 ሚኒትስ 2 ደቂቃ ሊሆን ይችላል የምናወራቸው። እና ጊዜ ለልጆች እንስጥ። እስከ 12 ዓመት ድረስ ያለው ይሄን ይመስላል። ከ13 እስከ 18 ዓመት ደግሞ ራስን ፍለጋ ራሳቸውን የሚፈልጉት ዋማይ እኔ ማን ነኝ ብለው የሚፈልጉበት ጊዜ ነው። አንቺ በልጅነታቸው ያስተማርሻቸውን ሁሉን ነገር እና እኔ ደግሞ ማን ነኝ ብለው ወደ መጠየቅ የሚሄዱበት እድሜ ስለሆነ ከ13 እስከ 18 ዓመት እራሱ ገና ልጆች ናቸው። እንደፈለጋችሁ ሆኑ ብለን የምንለቅበት ጊዜ አይደለም። ያን ጊዜም ራሱ ቁጭ ብለን ልናናገራቸው ይገባል። ልጆች አሁን በ13 ዓመታቸው 14፣ 15፣ 16፣ 17 አይተሽ ከሆነ ጠጋ ብለሽ ካጫወትሻቸው በደንብ ያወራሉ። ካለበለዚያ ክፍል ገብተው በር ሊዘጉ ይችላሉ። ምን እንደሚያደርጉ ላይነግሩሽ ሁሉ ይችላሉ። ስለዚህ ምን ማድረግ አለብን? እንደ ቤተሰብ ማዋራት። እንዴት ነው ውሎ? እኛ አሁን እኮ ምን ለፋው ምን ደክሞ ለልጆቻችን አይደለ? ማንም ሰው የሚለፋው ለልጆቹ ነው። ግን ምን ለፍተን ልጆቻችን ላይ ምን ጠብቀውን ውጤት ካላገኘን ደግሞ ይሄ ደግሞ ኪሳራ ነው። ስለዚህ ወላጅ ለውጫዊ ነገራቸው የሚተጋውን ያክል ለውስጣዊ ነገራቸው በጣም ጊዜ ሊሰጥ ይገባል። አንዳንድ ጊዜ በአንድ ቤት ውስጥ ተቀምጠው የማይነጋገሩ ልጆች አሉ። ሳሎን የማይገቡ ቁርስም ምሳም ሁሉም ነገር ጓዳ እንዲመጣላቸው የሚፈልጉ ወይም ደግሞ ቤተሰብ ሄዶ ጭር ካለ በኋላ ብቻ ወጥቶ መብላት ከማንም መገናኘት የማይፈልጉበት ጊዜ ይኖራል። ይሄ ከምንድን ነው የመጣው? የውስጣቸውን እንዲናገሩ እድል ስለማንሰጣቸው ነው። ጠጋ ብለን እንዴት ነህ? ሁሉ ሰላም ነው ወይ? ምን አለ? ሲናገሩ ደግሞ ብሌም አናድርጋቸው። እንዴት እንደዚህ ሆነ? ለምን እንደዚህ ያረክ ብለን ሳይሆን ማለት ያለብን በፍቅር እየሰማናቸው ያላቸውን ነገር እንዲገልጹ እድል ከሰጠናቸው ልጆች ከቤተሰባቸው ይልቅ ማንንም አያምኑ። ግን ቤተሰባቸው ኢግኖር ካረጋቸው፣ ቤተሰቦቻቸው ቦታ የማይሰጣቸው የማይሰማቸው መስሎ ሲታያቸው ጓደኛ ከውጭ ይፈልጋሉ። ኢንተርኔት ውስጥ ራሳቸውን ይፈልጋሉ። ብዙ ነገር ጎግል ወደ ማድረግ ይገባሉ። ከዛ በኋላ እንመልሳችሁ እንኳን ብንላቸው እኛን እንደኋላ ቀር ነው የሚያስቡት፣ አይሰሙንም። ስለዚህ ምንድነው ማድረግ ያለብን? ከስር ጣልቃ እየገባን እንዴት ናችሁ? ሁሉ ሰላም ነው ወይ? ኢቭን የገጠማቸውን ሲያወሩን ራሱ ብሌም ለማድረግ ሳንቸኩል ምንድነው ማድረግ ያለብን? እንዴት ነው ይሄ ነገር እንደዚህ ነው ብለን ሁሉንም ካዳመጥናቸው በኋላ ሲያምኑን ምን ይሆናል መሰለሽ? ጆሮ ይሰጡናል። ምን እንደምንላቸው ከኛ ምክርን ይጠብቃሉ ማለት ነው። ስለዚህ ምን እናደርግ? ለወላጆች በተለይ ወላጆች ለልጆቻቸው ላፕቶፕ ሰጥተው ለልጆቻቸው አይፓድ ሰጥተው ወይም ደግሞ ለልጆቻቸው ወደ ሶሻል ሚዲያ ብቻ ቀላቅለው ዝም የሚሉ ወላጆች በኋላ ልጆቻቸውን አያገኟቸው። እነሱ ጣልቃ ሊገቡ ይገባል ብዬ ነው የምለው። አመሰግናለሁ። እንግዲህ ቀጣይ ጥያቄን አንዳንድ ነገር ነካክተሻል። ወላጅና ልጆች ምን አይነት ግንኙነት ይኑራቸው? ወላጅና ልጆች መካከል የሆነ ችግር ቢፈጠር እንኳን እንዴት መወያየት አለባቸው የሚለውን እስኪ ተጨማሪ አድርገሽ ደግሞ ብትገልጪልን። እና ወላጆች ብዙ ጊዜ ስራቸው ላይ ወይ ደግሞ አገልግሎታቸው ላይ ወይ ደግሞ ሌላ ነገር ላይ ጊዜ ያሳልፋሉ፣ ትኩረት ይሰጣሉ እና ለልጆቻቸው ብዙ ጊዜ ትኩረት የማይሰጡ ወላጆች ምን ያድርጉ? ከዚህ ጋር አያይዘሽ ሁሉንም የምትመልሽልኝ።
እንዴት ይሁንና በጣም የገረመኝ ነገር ደግሞ ያጋጠመኝ ልንገርሽና ወላጅና ልጆች ያላቸውን ግንኙነት በሚመለከት ትናንትና የገጠመኝ ልንገርሽ። አንድ ትንሽ ልጅ አለኝ፣ 10 ዓመት ልጅ አለኝ። እኔ 3 ልጆች አሉኝ እኔ እና የመጨረሻው ትንሹ ልጅ 10 ዓመት ነውና ማሚ አንዴ ፍቀጅልኝ ሱቅ ደርሼ ልምጣል። አይ ብቻህን አትሄድም፣ መንገድ ተሻግሮ ነው የፈለገው መሄድ የፈለገውና አይ አይሆንም መኪና ይገጫል ስለው እሺ ከልጅቷ ጋር ፍቀጅልኝና በቤት ውስጥ ከመታገዛን ልጅ ጋር ፍቀጅልኝና አንድ ዕቃ ገዝቼ ልምጣ እባክሽ አለኝ። ከዛ በኋላ በጣም የጓጓ አይነት ነገር መስሎ ታየኝና ያንን ዕቃ ምንድነው ብዬ ስለው አይ ስመጣ ነው ምነግርሽ ማሳይሻለ። እሺ ብዬ ፈቀድኩለት እና እኔ ሌላ ስራ እየሰራው ነበርና ልክ እሱን ጨርሼ ማሚ ሰርፕራይዝ አለሽ አለኝ። ምንድነው አልኩት። ከዛ በኋላ በጣም የሚገርመው ቀላል ነገር ሊመስል ይችላል። አይ ዶንት ኖ ለምን እንዳነሳሁት አላቅም። እዚህ ጋር የልጆችና የወላጆች ግንኙነት ይሄን እስክሪብቶ ገዝቶ ሊመጣ ለስራሽ ይጠቅምሻል ብዬ ነው ብሎ ይሄን 10 ዓመቱ ነው፣ የ5ኛ ክፍል ተማሪ ነው፣ 10 ዓመቱ ነው እና ይሄን እስክሪብቶ ገዝቶ ሊመጣ በጣም ነው የገረመኝ። እንዴት አስቡ ለስራሽ ይጠቅምሻል ብሎ ኢቭን እንኳን ከለሩ ራሱ ምናልባት ከልብሶች ጋር ምናምን ይሄዳል የሚል በንግግሩ ራሱ በጣም ነው የነካኝ፣ ልቤን የነካኝና የልጆችና የወላጆች ግንኙነት እንዴት ይሁን፣ ችግሮች ሲፈጠሩ እንዴት ይፍቱ፣ እንደገና ደግሞ ጊዜያቸውን እንዴት ያሳልፉ የሚለውን አንድ ላይ ጠቅለል አድርገሽ ብትገልጪልን። እኔ ልጅሽን ሳላደንቀው አላልፍም። ይሄ የሚያሳየው ምንድነው ከልጅሽ ጋር ምን አይነት ግንኙነት እንዳለሽ ነው የሚያሳየው። ምንድነው አንደኛ ሰርፕራይዝ ነው ሊያደርግሽ የፈለገው። በጣም ይገርማል። አድናቆቴን ደግሞ ላኪልኝ። ምንድነው እዚህ ጋር የሚያሳየው ፍሬን ነው። አንቺና ልጅሽ መካከል የነበረውን ግንኙነት ፍሬውን ነው ያየሽው። አንቺ አሁን እስክሪብቶ ማየትሽ ነው አይደል የምታስቢው? ይሄ ፍሬ ነው። ትልቅ ነው ትንሽ ነው አይደለም። ለምን ከረሜላ አይሆንም? ያ ማለት ምንድነው ኦሬዲ አንቺና እሱ መካከል ያለው ግንኙነት ምንድነው በጣም ፒስ ነው። ከዛም አልፎ እሱ አሁን ልጅ ነው አይደለ? እሱ ስላንቺ ግን ማሰብ ጀምሯል። ያ ማለት ምንድነው ኢቭን እናቴ ሾው ላይ ስትቀርብ ቆንጆ እስክሪብቶ ይዛ መቅረብ አለባት። አስበሻል ምን ያክል እንደሄደ? ስለዚህ ምንድነው አሁን ልጆቻችን ላይ ምንዘራውን ዘር ፍሬውን የምናየው ራሳችን ነን። ብዙ ጊዜ ሰው የዘራውን ነው የሚያጭደው ይባል የለ? መልካም መዝራት ለራስ ነው ይባላል። በልጆቻችን ላይ የምንዘራው ዘር እኮ መጀመሪያ የምናጭደው እኛ ነን። በትንሹ አንቺ አሁን አጋጣሚውን ስለነገርሽኝ ቀላል መስሎሻል፣ ግን ማለት ጥሩ ምሳሌ ነው ብዬ ነው የምለው አንቺና ልጅሽ መካከል ያለውን። ስለዚህ ስላንቺ እዚህን ያክል ካልኩ ቀጥሎ ምንድነው በወላጅና በልጆች መካከል ብዙ ጊዜ ጋፕ የሚፈጠረው መቼ መሰለሽ? ወላጅ በጣም ይሰራል፣ ይለፋል፣ ይደክማል። በቃ ማታ ሲመጡ ይደክማቸዋል። ወይ ደግሞ ገብተውም እንደገና ስራ ሳይጨርሱ እንደገና ቤት ውስጥ ሲሰሩ ይቆያሉ። ከዛ ይደክማቸዋል። ልጆችንም ሳያገኙ ይተኛሉ። ጠዋት ደግሞ በሌሊት ወደ ስራ ይሄዳሉ። ሩቲን ይሆናል። ከልጆች ጋር ቁጭ ብሎ የሚገናኙበት ሰዓት አይኖራቸው። ከዛ በኋላ ምን ይሆናል? ጋፕ እየተፈጠረ ልጆች ለምሳሌ ዛሬ ገብተው ሊተነፍሱልሽ ሊፈልጉ ይችላሉ። ማሚ ዛሬ እኮ እንዲገጠመኝ እንደዚህ ነገር ለነሱ ግን ትልቅ ነገር ነው። አንቺ አሁን ቀላል ይመስልሻል አይደል? ምናልባት ስራሽን እየሰራሽ ይሆናል እኮ እያዳመጥሻቸው። እነሱ ግን ስለተነፈሱ አምነውሻል፣ በጣም ደስተኛ ናቸው። ስለዚህ በተቻለ መጠን እንደየእድሜያቸው ለምሳሌ ልጆች አሉ፣ ቲኔጀርስ አሉ፣ እንደገና ህፃናቶች አሉ። እንደየእድሜያቸው ትንሽ ደቂቃ ቢሰጡ ወላጆች ትንሽ ደቂቃ፣ ያቺ ታይም እኮ ምናልባት ከራሳቸው ጊዜ ላይ የሚቀንሱት ሊሆን ይችላል። ፍሬው ግን ትልቅ ነው። በተቻለ መጠን ውሏችሁ እንዴት ነው? 2 ሚኒትስ ሊሆን ይችላል እኮ በጣም ትንሽዬ ደቂቃ። እንዴት ነበር ውሏችሁ? ምን አጋጠማችሁ? ለወላጅ ቀላል ነገር ነው አይደል? ልጆች ግን በጣም ነው ደስ ማሚ ይሄ ገጥሞኝ እንደዚህ ሆኜ በቃ ተነፈሱ። በዛ መሀል አንቺ ደግሞ ለየት ያለ ነገር ከሰማሽ ይሄ ነገር እንዴት ሆነ? በቃ ይሄንንማ ለወላጅ እኔ ለትምህርት ቤቱ እንደዚህ ያደርጋለሁ ስትይ አሁን ልጆች ምን እያሉ መጡ? በቃ ያምኑሻል። ምንም ነገር ቢገጥማቸው መተው ይነግሩሻል። ብዙ ጊዜ ግን እንዲች አይነት እቻው ትንሽ ሚኒት ነች አይደለ? ይቺ ጊዜ አለመሰጠት ምን ትፈጥራለች መሰለሽ? በቃ አንቺም ጊዜ የለሽም፣
ለልጆች የራሳቸውን ፊሊንግ ምንም የሚገልጹበት አጋጣሚ አይኖርም። በመሀል ቤት ምን ይፈጠራል? ትልቅ ጋፕ ይፈጠራል። ምናልባት አገልጋዮች ሊሆኑ ይችላሉ እነዚህ ሰዎች፣ ምናልባት በስልጣን ላይ ያሉ ሰዎች ሊሆኑ ይችላሉ፣ ምናልባት እነዚህ ሰዎች ከባድ ኢንቨስትመንት እንትን የሚያንቀሳቅሱ ሰዎች ሊሆኑ ይችላሉ። እዚህ ጋር ግን ትልቅ ንብረት አላቸው። ከዚህ ሁሉ የሚበልጥ ማለት እነማን ናቸው? ልጆች ናቸው። ሰው ደክሞ ለፍቶ ለማን ነው? ለሚቀጥለው ትውልድ አይደለ? እነዛ ልጆች ላይ ደግሞ ባይዘው ምን አለ መሰለሽ፣ ልጆቻችን ላይ መብት ያለን እስከ 18 ዓመት ድረስ ብቻ ነው። ከ18 ዓመት በኋላ እኮ ዩኒቨርሲቲ ይገባሉ። ከዛ ራሳቸውን ችለው ነው የሚሄዱት። ያን ጊዜ አንቺን አያማክሩሽም፣ ምን እንደሚፈጠርም አታውቂም። ግን ከስር ልክ እንዳሁኑ ጥሩ አይነት ግንኙነት ከነበረ፣ ክፍተቶች ከሌሉ ምን ይሆናል? ዩኒቨርሲቲ ሆኖ ማለት ነው። ሴት ልጅ ለምሳሌ ማሚ እከሌ እኮ ወደድኩሽ አለኝ፣ እስከዚህ ደረጃ ታምንሻለች ማለት ነው። ወንድ ልጅሳ ማሚ ይሄ ገጠመኝ፣ ዳዲ ይሄ ገጠመኝ ብለው ለእናታቸው ለአባታቸው በግልጽነት ያወራሉ። ይሄ ግን መቼ ነው መሰረቱ? ከልጅነታቸው ቤት ውስጥ በጣም ትንሽዬ ደቂቃ ሊሆን ይችላል እኮ። እንዴት ነው ውሎ ሰላም ነህ? የአባታቸውን ፈገግታ ፊት ማየት የሚናፍቃቸው ልጆች እንዳሉ ታውቂያለሽ። ስለዚህ እኔ ለአባቶችም በዚህ አጋጣሚ ለአባቶችም ለእናቶችም ምናልባትም ለአገልጋዮችም ላስተላለፍ የምፈልገው ነገር ቢኖር እባካችሁ ለልጆቻችሁ ጊዜ ስጡ። ለልጆቻችን ጊዜ ካልሰጠን ጊዜው ያልፋል። ራሱ ጊዜው ካለፈ ደግሞ ብንናፍቀው ራሱ አናገኘው። ኦልሬዲ ቱ ሌት። አሁን ለምሳሌ አንድ ችግኝን ገና በችግኝነቱ ምን ማድረግ ይቻላል? ኮትኩተሽ ከተንጋደደም ቀና አድርገሽ በምትፈልጊው መልክ ማሳደግ ትችላለሽ። ግን ያ ችግኝ ሲጣመም ገና በችግኝነቱ ማስተካከል ሲገባሽ ሳታስተካክዩ እየጠነከረ ሄደ፣ እየተጣመመ ማለት ነው። ኦልሬዲ ጠነከረ እኮ ተጣሞ አደገ። ከዛ በኋላ ላቃ ነው ብትይኮ ተሰብሪያለሽ አይደል እንዴ? ስለዚህ ልጆቻችን ላይ እባካችሁ ብዬ ይህንን መልእክት ማስተላለፍ ፈልጋለሁ። አመሰግናለሁ ዶክተር። እስኪ ስለ ሶሻል ሚዲያ ስለ ቴክኖሎጂ ብናነሳ፣ ምክንያቱም ከወጣቶች ጋር የተያዘ ከልጆች ጋር የተያዘ ጉዳይ ስለሆነ ብዙ ጊዜ ተጽዕኖ በጣም ከባድ ነው የቴክኖሎጂና አይምሯቸውን ያዳክማል። ረዥም ሰዓት እዛ ላይ የሚያሳልፉ ልጆች የመናገር ብቃታቸው ያንሳል። እንግዲህ ያንቺን ንግግር ባልሻማም እንደገናም ደግሞ ከወላጅ ጋር ወይንም ከቤተሰብ ጋር ከሌሎች ቤተሰቦች ጋር ያላቸው ግንኙነት ይዳከማል። በቃ ገለልተኛ የሆኑ ብቻቸው መሆን የሚፈልጉት። እንደገና በልጆች በህፃናቶች ላይ ደግሞ የአይን ችግርም ይፈጥራል። እና እንዴት ይሁን ትያለሽ? እንዴት አድርገው ይጠቀሙ ልጆች? ወላጆችስ እንዴት አድርገው ይስጧቸው ብለሽ ትያለሽ? በጣም እኔ እንደውም የወቅቱ በጣም ሲሪየስ ኢሹ ነው ብዬ የማስበው ይሄ ነው። በጣም መሰራት ያለበት ምንድነው? ወላጆች ምናልባት ልጆች ዝም እንዲሉላቸው ፈልገው ሊሆን ይችላል። አልበላም ካሉ እንዲበሉላቸው ፈልገው ሊሆን ይችላል። ግን ምን አለ መሰለሽ ስፔሻሊ እስከ 4 ዓመት ድረስ ያሉ ልጆች ይሄ በአብዛኛው የሶሻል ሚዲያ ብቻ የምንሰጣቸው ከሆኑ አንደኛ የመናገር ችሎታ ላይ ድክመት ይፈጠርባቸዋል። የኮሚኒኬት የማድረግ ነገር ላይ። ሁለተኛ ጭንቅላት እንትናቸው ላይ ሎድ ነው የምናበዛባቸው። ከሚችሉት አቅም በላይ ስለሆነ የሚያዩት በጣም ራሳቸውን እየወጠርናቸው ነው የምንሄደው። ከዛ በተጨማሪ የአይን ሳይት ላይ ደግሞ ችግር ይፈጠርባቸዋል። ስለዚህ ቢቻል እስከ 4 ዓመት ድረስ ያው ቴክኖሎጂ ያስገደደን ነው። በርግጥ ሁሉ ነገር አሁን ወደ ቴክኖሎጂው እየመጣ ነው። ነገር ግን ልንመርጥ ይገባል። ሰዓት ልንመደብ ይገባል። ለምሳሌ ውጭ የሚጫወቱበት ሰዓት ነው መከልከል የሚገባቸው ሰዓት። ኖ የሚባሉበት፣ ቴሌቪዥን አይከፈትም፣ ሞባይል አይሰጥም የምንልባቸው ሰዓቶች ሊኖሩን ይገባል። ልጆች መሮጥ አለባቸው እኮ። አንዳንድ ልጆች እኮ ቀኑን ሙሉ እዛው ቁጭ ብለው እያዩ እዛው እየበሉ ማስሎቻቸው ራሱ እኮ መንቀሳቀስ እስከሚቸገሩበት ደረጃ መሆን እየመጣ ነው። ይሄ መስተካከል ነው ያለበት። ሶ ምንድነው ሰዓት መመደብ። ቶታሊ ይዘጋ ማለት አንችልም። ለምንድነው ዘመኑ ራሱ አሁን ትምህርትም ወደዛ እየመጣ ነው እኮ አይደለም ሁሉም ነገርና ግን መመደብ አንደኛ የሚያዩትን መምረጥ አለብን። በአሁኑ ዘመን አይተሽ ከሆነ እነዚህ ካርቶን ፊልም ምናምን ተብሎ ለልጆች የሚለቀቁትን አስተውለን አይተን ከሆነ በጣም
ክፋት አጀንዳ ውስጡ አለበት። በጣም ብዙ ረቂቅ በሆነ ሁኔታ አደገኛ መልእክቶች ውስጡ አሉት። ስለዚህ ለልጆቻችን የምናሳያቸውን ራሱ መምረጥ መቻል አለብን። ግዴታ ሶሻል ሚዲያን በሰዓት በጊዜ እና በሁኔታ መገደብ አለብን። ሌላው ደግሞ ወደ ቲኔጀርሶች እና ከ8 እስከ 12 ወዳሉት ደግሞ ስንመጣ ፊልም ሁሉ አይፈቀድም። እነሱ ማየት የሌለባቸው ፊልሞች አሉ። ግን ይሄ ሲሆን ምን ይሆናል መሰለሽ? አንዳንድ ጊዜ ሌሎች ልጆች በኔጌቲቭሊ እንዳይነግሯቸውና ተደብቀው ወደ ማየት እንዳይሄዱ ምን ማድረግ አለብን? ኮንሲኩዌንሱን መንገር አለብን። ይሄ ማለት ይሄ ነው፣ ይሄን ያደረገ ይሄ ያስከትላል። ስለዚህ ከዚህ ሁሉ ራሳችንን መጠበቅ የተሻለ ነው ብለን ከ8 እስከ 12 ያሉና ከ13 እስከ 18 ያሉ ልጆች በደንብ ራሳቸውን የሚያውቁ ስለሆኑ ምን ማድረግ አለብን? በግልጽ መንገር አለብን። መከልከል የሚገባንም እንደዛው ማስቀመጥ አለብን ማለት ነው። አመሰግናለሁ ዶክተር። ተመልካቾቻችን ከዶክተር ማርታ ጋር ያደረግነው ቆይታ በዚህ አላበቃም። በሚቀጥለው ሳምንት ክፍል 2 ይዘን እንቀርባለን። እስከዚያው ሰላም ሁኑ።